አክብሮታይ ሰላምታችን በያላችሁበት ድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያ የ4 ኪሎ አገዛዝ 138 ኢትዮጵያውያንን ሽብርተኛና ጽንፈኛ በሚል አሰርኩ ሲል ገልጿል። ይህንን ያለው በቴዲ አፍሮ ዘፈን ሳቢያም በመቶዎች የሚቆጠሩ ዜጎችን ካሰረ በኋላ ነው። የብልጽግናው መንግስት እነዚህን ኢትዮጵያውያንን ከአልሻባብና ከአይኤስአይኤስ ጋር ግንኙነት ያላቸው ሲልም ፈርጇቸዋል። ዝርዝሩ ተዘጋጅቷል። በአማራ ክልል ከምርጫ ጋር በተያያዘ የሚፈጸሙ ጥቃቶች ቀጥሏል። የፋኖ ኃይሎች በተለያዩ ስፍራዎች አጀባ የሚሰጡ የመንግስት ወታደሮች ላይ ተኩስ መክፈታቸውን ይገልጻሉ። ያገዛዙ ኃይሎች ደግሞ መረጃ ሰጥታቸዋል በሚል የሃይማኖት ሰዎችን ጨምሮ መግደላቸው ተሰምቷል። እንመለከተዋለን። አቶ ተመስገን ጥሩነህ ለውጣችንን ለማጣጣል የምትሞክሩ ጆሮ አንሰጣችሁም ሲሉ ተናግሯል። ዓለም አቀፉ የሚዲያ ተቋም ደግሞ የቴዲ አፍሮን አልበም መነሻ አድርጎ መንግስትን የሚቃወመው ዘፈን በሚሊዮኖች ላይ ተጽዕኖን ፈጥሯል ሲል ዘግቧል። ይህንንም ይዘናል። ፓርቲው ከምርጫው ራሱን ሊያገል መቃረቡን ገለጸም። ወከባ፣ የግድያ ዛቻና እንግልት በአባሎቻችን ላይ እየተፈጸመ ለመቀጠል እንቸገራለን ብሏል። ሌላኛው መረጃችን ነው። ኢራን ሆርሙዝ ተዘግቶ ይቀጥላል ስትል ገልጻ የድርድር ጊዜውን የማይታወቅ ስለመሆኑ አሳውቃለች። ዶናልድ ትራምፕ ደግሞ ኢራን እኛን ልታስፈራራ አትችልም ሲሉ ተናግሯል። በምስል የማይታዩት የኢራኑ ጠቅላይ መሪ የባህር ኃይላችን ጠላታችንን ይደመስሳል ይላሉ። ሶማሊያ ደግሞ ሌላ የባህር ወሽመጥን እዘጋለሁ እያለች ነው። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። ምክትል ጠቅላይ ሚኒስትሩ አቶ ተመስገን ጥሩነህ ለውጣችንን ለማጣጣል የምትሞክሩ ጆሮ አንሰጣችሁም ሲሉ ተናግሯል። ዓለም አቀፉ ተቋም ደግሞ የቴዲ አፍሮን አልበም መነሻ በማድረግ መንግስትን የሚቃወመው ሙዚቃ በሚሊዮኖች ላይ ተጽዕኖ ፈጥሯል ሲል ዘግቧል። የኦህዴድ ብልጽግናው መሪ ከሰሞኑ ጩኸት አያወዛውዘንም የሚል ስጋትም ዛቻንም አርሲ ላይ ሲያቀርቡት ሰምተው ነበር። ምክትላቸው ደግሞ ትናንት አንሰማችሁም የሚል ንግግር አቅርበዋል። አቶ ተመስገን ጥሩነህ የኢትዮጵያ ሕዝብን በብልጽግና በሚያውቁት የአውሮፕላን ቋንቋ እያንሳፈፉት እንደሆነ እያነሱ ለውጣችንን ለማጣጣል የምትሞክሩ ጆሮአችንን አንሰጣችሁም ሲሉ ተናግሯል። በአንድ በኩል እየመጣ ያለውን ለውጥ የሚያጣጥሉና የሚያናንቁ፣ በሌላ በኩል ደግሞ እየመጣ ያለውን ለውጥ ያመጣነው እኛንን ባለቤቶች እኛንን የሚሉ እነዚህ የሚገርሙ አስተያየቶች እና አስተያየት ሰጪዎች ጉዟችንን ለማደናቀፍ ተግባራዊ እንቅስቃሴ ውስጥ እስካልገቡ ድረስ ለበሬ ወለደ ፕሮፓጋንዳና አስተያየታቸው ጆሮ አንሰጥም። ሰሞንኛዎቹ የአብይ አህመድም የመከተላቸውም የሌሎችም ያገዛዙ ላኪና ተላላኪዎች አትነቀንቁንም፣ አንሰማችሁም፣ አንሸነፍም ተከታታይ ንግግር ከ8 የአገዛዝ ዓመታት በኋላም ይህንን ሁሉ የስጋት መግለጫ ስምን አመጣው የሚል ጥያቄን ማስነሳቱ ግን አይቀርም። የአርቲስት ቴዲ አፍሮ አዲስ አልበም ጦር መሳሪያ አንስተው ከሚታገሏቸው የሀገሪቱ ወጣቶች ባሻገር ሰላማዊ ታጋዩ ሊያነሳሳም የሚችል እንደሆነም ስጋት መፍጠሩን ግን ለመገመት አያዳግትም። እናቶ ተመስገን ጥሩነህ እናንተ አውሩ እኛ ግን ጆሮ የለንም ቢሉም የበርካታ ኢትዮጵያውያን ጆሮ ግን ዳስጣል ላይ ሆኗል። የዜጎች ህመምና እንባ የተገለጸበት ነውና በእርግጥ እናቶ ተመስገን ጥሩነህ ከ8 ዓመታት በፊት ያደርጉት እንደነበረው ሁሉ አዛዥ ቀይረው ዛሬም የሚላላኳቸው እነ ሽመልስ አብዲሳም ህዝቡን ዳስጥሎ ያልቅስ፣ ሀገሩን ነጠቅነው፣ ሲያለቅስ ሶፍት እናቀብሏለን እያሉ በዜጎች ላይ በተለይም ደግሞ የማንነት መደብ በሰጧቸው ሰዎች ላይ ሲዘባበቱ ይታወሳሉና የኢትዮጵያውያንን ሀዘን እንዲገነዘቡ የሚጠበቅም አይሆንም። ፉርማን ኢሳ አጃረሙፍ ጭሙና ማለ ነፍሰኒን ፉርማተምት ሲማሌ ሞኝ ያረብሱሬ አንጎስ ፈቴ ቢየስቶ አቴ ነነረብሲና ማየቹ ማጉረምረም መፍትሄ አይደለም። አታልቅሱ ማለት አንችልም። ያልቅሱ። ካንተ ሌላ ማንን ይስደቡልህ ታዲያ? ስልጣን ነጥቀህ ወስደህ ሀገሩንም ወስደህ መርተህ አትስደቡኝ ማለት አትችልም። ምን ማለት ነው? የሚያለቅሱትን ሰዎች አታልቅሱ ለምን ትላቸዋለህ? ምን አገባህ? ከቻልክ ሶፍት አቀብላቸው። ያልቅስ። ከማልቀስ ውጭ ሌላ ሙያ የላችሁም። አማ ነጫላ ረብሰምቴት
እንዲህ እያሉ የሚዘባበቱ መሪዎች ያሉት ኦህዴድ ብልጽግና ከሰሞኑ በዳስ ጣል ዜማ ላይ አንሳው የሚል አማራጭም ቀርቧልና እነሱም ዳስ የጣሉ ይመስላሉ። ለዚህም ነው ማሰር፣ ማሳደድ እና መከልከል ዘመቻ በጸጥታ ኃይላቸውም ጆሮ የለንም አትነቀንቁንም ንግግርን ደግሞ በመሪዎቻቸው በኩል ይዘው መከሰታቸው። ቢቢሲ ደግሞ መንግስትን የሚቃወመው ሙዚቃ በሚሊዮኖች እየተደመጠ ነው። በተለይም ደግሞ ፑል አፕ ዘ ቴንት ዳስ ጣል የተሰኘው ዘፈን ህዝባዊ ምላሹ የዜጎች ቀውስ ያለበትን ችግር መጠን አመላካች ተደርጎም ተወስዷል ብሏል። ቴዲ አፍሮ ከዓመታት በፊት በሀገሪቱ መጣ የተባለው ለውጥ ተስፋ እንዳለው ገልጾ ነበር የሚለው ቢቢሲ፣ ነገር ግን ያ ተቀልብሶም በመቶ ሺዎች የተገደሉበት መንግስትም ዜጎቹን ሀገር ያሳጣበት ሁኔታ መፈጠሩን የተረዳበት ስራ ማቅረቡን ያትታል። ፕሮፌሰር ህዝቅኤል ገቢሳ በጉዳዩ ላይ አስተያየት ከሰጡት ውስጥ ይገኙበታል። ከድምፃዊ ቴዲ አፍሮ ጋር ያሉ ፖለቲካዊ ልዩነቶች እንደተጠበቁ ሆነው ነገር ግን በጋራ ሀገርና በሰብአዊነት ላይ የሚደርሱ የዜጎችን ሀዘን በዚህ ደረጃ መግለጽ ግን ድፍረትም ወደ ራስ መመልከትንም የሚጠይቅ ነው ይላሉ። እንዲህ ያለ ግፍና ሰቆቃ ህዝብ ላይ እየደረሰና ደርሶ ከናመለካከት ልዩነትም ቢሆን ላለማዘን ግን ብልጽግና ብቻ መሆን ይጠይቃል ሲሉም አንስተዋል። እውነትን ተናግሯል። በከፊል ኢትዮጵያ ህዝቦች ተከፋፍለዋል፣ ተደፍጥጠዋል፣ ተለጉመዋል፣ ተለያይተዋል፣ እርስ በርስ ተጨራርሰዋል። አብሶሉትሊ ዳስ መጣል ይገባል። እያንዳንዱ ኢትዮጵያዊ ዳስ መጣል አለበት። አሁን እንደዚህ አይነት ነገር በኢትዮጵያ ታሪክ ውስጥ ተደርጎ አይታወቅም። እንዲህ አይነት ጭቆና ታይቶ አይታወቅም። እንዲህ አይነት ሌብነት ታይቶ አይታወቅም። እንደዚህ አይነት መገዳደል ተደርጎ አይታወቅም። ታይቶ አይታወቅም በሰው ልጅ ታሪክ። ሰውን ገለ በአህያ መጫን፣ ሰውን ገለ በመኪና መንገድ ላይ መጎተት አይታወቅም። መንግስት ከመንግስት ውጭ የራሱን የመግደያ መሳሪያ ሰርቶ ሌላ መሳሪያ የሚፈጥርበት በኢትዮጵያ ታሪክ ታይቶ አይታወቅም። ሚሊዮን ሰዎች በሰሜን፣ ሚሊዮን ሰዎች በደቡብ አልቀው አያውቁም። ዳስ ጣል ማለት ትክክል ነው። ይህንን የህዝብን ሰቆቃ ድምፅ ሰጥቶታል። የህዝብን መከራ ድምፅ ሰጥቶታል። ይህንን አይቶ ዳስ መጣል ማዘን የማይችል ኢትዮጵያዊ፣ በዚህ ማዘን የማይችል በሆነ ነገር ማዘን የማይችል ኢትዮጵያዊ ብልጽግና ብቻ ነው። ይህ በእንዲህ እንዳለ የ4 ኪሎ አገዛዝ 138 ኢትዮጵያውያንን ሽብርተኛና ጽንፈኛ በሚል አሰርኩ ሲል ገልጿል። ይህን ያለው ደግሞ በቴዲ አፍሮ ዘፈን ሳቢያ በመቶዎች የሚቆጠሩ ሰዎች ከታሰሩ በኋላ ነው። የብልጽግናው መንግስት እነዚህን ኢትዮጵያውያንን ከአልሻባብና ከአይኤስአይኤስ ጋር ግንኙነት ያላቸው ሲልም ፈርጇቸዋል። ማንነት፣ ፖለቲካዊ አመለካከትና ሌሎችም ሰበቦች እየተፈለጉ ኢትዮጵያውያን ባለፉት ዓመታት ሽብርተኛ፣ ጽንፈኛ፣ ጁንታ የተባሉ በወረፋ በጅምላ ታስሯል። ጦርም ዘምቶባቸዋል። በማህበራዊ ሚዲያ ጽሁፍ ጻፋችሁ፣ ብልጽግናችንን ተቻችሁ የተባሉም ከነ አልሻባብና ከነ አይኤስ ጋር ግንኙነት ያላቸው የሚል ታርጋ ተለጥፎባቸዋል። ከሰሞኑ ደግሞ የቴዲ አፍሮ አልበም መለቀቅን ተከትሎ በመዝናኛ ስፍራዎች ላይ ሰብሰብ ብለው ሲያዳምጡ የተገኙም መንገድ ላይም በተመሳሳይ ሁኔታ ላይ የተያዙ ወጣቶችን ጨምሮ በርካታዎች መታሰራቸውን መዘገባችን የሚታወስ ነው። በእርግጥ ብልጽግና ልሳናቱን ስለ አርቲስቱ አልበም መዘገብን ከልክሎ የተሰራጨ ዘገባንም እንዲነሳ አድርጎም የድምፃዊ ዘፈኖችን በመገናኛ ብዙሃኑ በኩል እንዳይደመጡ አግዶ ጭምር አሳይቷልና በአድማጮች ላይ የሚፈጥረው መሰል ወከባ እንግዳ አይሆንም። የሆኖ ሆኖ ብልጽግና ባለፉት ተከታታይ ሳምንታት በተለያየ ሰበብ ከተለያዩ የሀገሪቱ ከተሞች የሰባሰባቸውን ወጣቶችን ጨምሮ ከሰሞኑ በአዲስ አበባ ካፈሳቸው ጋር ቀላቅሎ ሽብርተኞች የሚል ዜናን አሰራጭቷል። ከሳምንታት በፊት ከታሰሩት ውስጥ አንዳንዶቹ ባለስልጣናትን በአግባቡ አላወደሳችሁም ተብለው የታሰሩ ይገኝበታልም ተብሏል። 138 ይሆናሉ ያላቸውን እነዚህን ኢትዮጵያውያንን ምርጫ ሊያደናቅፉ ከሽብር ኃይሎችና ከጽንፈኞች ጋር እየሰሩ ነው በሚል የገለጻቸውም አሉ። ኢትዮ ፎረም አገዛዙ ይህንን ከማለቱ አስቀድሞ በሙዚቃ ጨፍራቸዋል ተብለው የታሰሩ ሰዎች ሽብርና ምርጫውን ማሰናከል እንቅስቃሴ በሚል ተመዝግበው በየጣቢያዎቹ የታሰሩ እንዳሉ አስቀድሞ መዘገቡ ይታወሳል። በጥቅሉ ባለፉት ቀናት በተለያየ ምክንያት የታሰሩትን ከሰሞነኛ የእስር ዘመቻው ሰለባዎች ጋር በማቀናጀት የተሰራጨው በቁጥጥር ስር አዋልናቸው የብልጽግናው መግለጫ ከዓለም አቀፍ አሸባሪዎቹ አልሻባብና አይኤስአይኤስ ጋር ግንኙነት አላቸው የሚልም የተካተተበት ሆኗል። አልሻባብና አይኤስ ከተባሉት ዓለም አቀፍ አሸባሪዎች ጋር ትስስር በመፍጠር በሶማሊያ የሽብር ስልጠና የወሰዱ መሆናቸውንም በመረጃ ስምሬት ተረጋግጧል። በሀገራችን አንዳንድ አካባቢዎች
በመንቀሳቀስ ለቡድኖቹ ሴሎች በመመልመል ለሽብር ተግባር ሁኔታዎችን ሲያመቻቹ የነበሩ መሆናቸውንም በመግለጫው ተጠቅሷል። ከዛም አሸባሪ ያለውን የኦሮሞ ነጻነት ጦርና ጽንፈኛ ሲል የሚገልጸውን የፋኖ ኃይልን በገንዘብ ስንቅ፣ ወታደራዊ አልባሳት፣ መገናኛ ሬዲዮዎች፣ የስልክ ቀፎችና ሲም ካርዶች፣ የጦር መሳሪያና ተተኳሾችን ወዘተ ሲያቀርቡ ነበር በማለት ከሷል። አስከትሎም ከትናንት በስቲያ ጀምሮ ያደረግኩት ባለው ኦፕሬሽን ያሰርኳቸው ናቸው ይላል። ማሸማቀቅ፣ ማሰር፣ ማፈን የመግዣ ስልቶቹ ያደረገው አገዛዙም በእንዲህ ያለ መንገድ ከዚህ በፊትም በርካቶችን አስሮ ደብዛቸውን እንዲጠፋ ማድረጉ የሚታወቅ ነው። በአማራ ክልል ከምርጫ ጋር በተያያዘ የሚፈጸሙ ጥቃቶች ቀጥለዋል። የፋኖ ኃይሎች በተለያዩ ስፍራዎች እጀባ በሚሰጡ የመንግስት ወታደሮች ላይ ተኩስ መክፈታቸውን አሳውቋል። የአገዛዙ ኃይሎች ደግሞ መረጃ ሰጥታችኋል በሚል የሃይማኖት ሰዎችን ጨምሮ መግደላቸውም ተሰምቷል። ሰው የሞተ ምርጫ እዚያው አርዱ ይግደለን እንጂ ከምንም በላይ ከዚህ በኋላ የምንመርጠው ነገር በገዛ እጃችን መረጥን ብለን ነው እንደሚያሰቃይ። ስለዚህ ይግደለን እዚያው በቃ አንድ ጊዜ ነው በቃ። እኔ የምለው እሱ አማራጭ ነው። ከዚህ በላይ ደግሞ መርጠኛል እያለ ደግሞ ማን ነው ግርፋቱን የሚችል? ስለዚህ እውነተኛ ምርጫም እንደማይከል ይታወቃል። እንዲህ ያለው የክልሉ አርሶ አደሮች ንግግር የጥቂቶች ብቻ አይደለም። እንዲያም ሆኖ ሁሉም ነገር አስገዳጅ በሆነባት ሀገር ማዳበሪያ አታገኙም፣ ጽንፈኛ ተብላችሁ ትታሰራላችሁ፣ የመንግስት አገልግሎት ትከለከላላችሁ፣ ደሞዛችሁን አንሰጣችሁም የሚሉና ሌሎች ማስፈራሪያዎች እየቀረቡ ምዝገባዎች ሲደረጉ ሰንብተዋል፣ እየተከናወኑም ናቸው። የፋኖ ኃይሎች ደግሞ በአንዳንድ ስፍራዎች የምርጫ እንቅስቃሴዎችን የሚያጅቡና የሚያከናውኑ የጸጥታ አካላት እንደዚሁም የሲቪል አመራሮች ላይ ጥቃት አደረስን ሲሉ ይገልጻሉ። ከሰሞኑ እንዲህ ያለው ጥቃት ከተመዘገበባቸው ውስጥ የዋግ ኽምራ ዞን ሰቆጣ አቅራቢያ ሐሙሲት አካባቢ የደረሰው የሚጠቀስ ነው። የብልጽግናው መንግስት ጥምር ኃይል በሚል የሚጠራቸው የጸጥታ አካላት ላይ የተከፈተ ድንገተኛ ጥቃት ስለመሆኑም ነው የተነገረው። ሌላኛው ደግሞ በጋይንት ቀጠና ምሳሌ ተብሎ በሚጠራው አካባቢ ከትናንት በስቲያ ያጋጠመው ነው። ይህ የፋኖ ኃይሎች በጸጥታ አካላት ላይ ያደረሱትን ጥቃት ያስከተለው ጉዳትንም ተከትሎ የመንግስት ወታደሮችም ለጽንፈኞች መረጃ ቀብላቸዋል ያሏቸው ነዋሪዎችን መግደላቸውን የአካባቢው ምንጮች ገልጸዋል። ከነዚህ እንዲረሸኑ ተደርጓል ከተባሉት ውስጥ ደግሞ ዲያቆናትና የሃይማኖት አባቶች እንደሚገኙበትም አመልክቷል። እንዲህ ያለ እርምጃ እየወሰደበት ያለውን መሳሪያ ደግኖ የሚደረግን ምርጫን ነጻ ምርጫ የሚለውን ድግሱን በሚሊዮኖች ድምጽ ሊሰጡ ተዘጋጅተዋል ሲልም ይገልጻል። ብልጽግና የሆኖ ሆኖ በክልሉ በሁለቱም ተዋጊ ኃይሎች በኩል በተለያዩ ስፍራዎች የሚደረጉ የተኩስ ልውውጦችም እንደቀጠሉ መሆናቸው ተሰምቷል። የሌትናንት ጀነራል መሐመድ ተሰማው ምስራቅ እዝ በደቡብ ጎንደር ዞን ታች ጋይንት፣ ንፋስ መውጫም፣ ሰዴ ሙጃና ምስማዳ ከሰሞኑ ከጽንፈኞች ጋር ስዋጋ ሰነበቱ 21ዱንም ገደልኩ የሚል መግለጫን አሰራጅቷል። የፋኖ ኃይሎች ደግሞ በሰሜን ወሎ ቆቦ ቀጠና እንደዚሁም በኢትዮ ሱዳን ድንበር አካባቢዎች ውጊያዎች መደረጋቸውን ይፋ አድርገዋል። ከሁለት ቀናት በፊት በሜካናይዝድ ኃይል የታገዘው የቆቦ ቀጠና ውጊያ ዳግም ትናንት አገርሽቶም አውራ መንገዱን የዘጋ ጭምር የተኩስ ልውውጥን አስተናግዷል። በሱዳንና ኢትዮጵያ ድንበር እንደ ደለሎ ባሉ አካባቢዎች እንደዚሁም ከዚህ ስፍራ እምብዛም በማይርቀው አርማጭሆ ጃንሱማ በተሰኘ ስፍራ ከሁለቱም ወገን ያሉ ኢትዮጵያን መስዋዕትነት የከፈሉባቸው ጥቃቶችና ውጊያዎች መደረጋቸውም ታውቋል። ፓርቲው ከምርጫው ራሱን ሊያገል መቃረቡን ገለጸ። ወከባ፣ የግድያ ዛቻና እንግልት በአባሎቻችን ላይ እየተፈጸመ ለመቀጠል እንቸገራለን ብሏል። አገዛዙ በቅርቡ በተለያዩ አዳራሾች ባቀረባቸው ንግግሮች መጪውን ምርጫ ራሱን ለማጽናት የሚጠቀምበት እንጂም በየትኛውም ሁኔታ የስልጣን ለውጥ የማይመጣበት ስለመሆኑ በሚስጥርም ሳይሆን በአደባባይ የተናገረለት ሲሆን ይህንን የምርጫ ድግሱን የሚያጅቡለት ፓርቲዎች ላይ እንኳን ቢያንስ የእስር ሰይፉን ከመምዘዝ አልተቆጠበም። አንዳንድ ፓርቲዎችም ከምርጫው ራሳቸውን ለማግለል ቋፍ ላይ ስለመሆናቸው ሲገልጹ ሰንብተዋል። 8 ክልላዊ የፖለቲካ ድርጅቶችን ያሰባሰበው ሰላም ለኢትዮጵያ የተባለው ጥምረትም በጥምረቱ ላይ ደረሱ ያላቸውን ጥሰቶችና ችግሮች በአስቸኳይ መፍትሄ የማይሰጣቸው ከሆነም ራሱን ከምርጫ ለማግለል እንደሚገደድ ይፋ አድርጓል። ጥምረቱ ባወጣው መግለጫ በአባሎቹና በደጋፊዎቹ እንደዚሁም በእጩዎቹ ላይ ጥቃት፣ የሰብአዊ መብት ጥሰት እየተፈጸመ ስለመሆኑም ገልጿል። በተለያዩ ክልሎች የጥምረቱ የምርጫ ማስታወቂያዎች እየተቀደዱ
በምትኩ የገዢው የብልጽግና ፓርቲ ፖስተሮች መሰቀላቸውና አባላቱ ላይ ወከባም፣ የግድያ ዛቻና እንግልት መድረሱን በመጥቀስ እነዚህ ጥሰቶች እርማት ሊደረግባቸው ይገባል ይላል። መንግስትና ገዢው ፓርቲ የጥምረቱ አባል ፓርቲዎች በሚወዳደሩባቸው የተለያዩ አካባቢዎች በእጩዎቹ ላይ አሰቃቂ ጥቃቶች መፈጸማቸውን 21 ማሳያዎችን ዘርዝሮ ማሳውቋል። የጥምረቱ ዋና ስራ አስፈጻሚም ይህን ለቦርዱ ብናሳውቅም አጥፊዎቹ ለቦርዱ ተገቢ ምላሽ አይሰጡም ሲሉም ነው የሚገልጹት። በደቡብ ኢትዮጵያና አማራ ክልሎች ችግሩ እንደሚከፋ ያሳወቀው ጥምረቱም ለምን የተቋሚ ፓርቲ ውጭ ሆናችሁ በሚል እስር፣ ወከባም፣ የግድያ ዛቻም እየተስተናገዱ ያሉ ጉዳዮች ናቸው ብሏል። እናም ከዚህ ምርጫ ራሱን ለማግለል ቋፍ ላይ ስለመሆኑም ነው ያሳወቀው። ኢራን ሆርሙዝ ተዘግቶ ይቀጥላል ስትል ገልጻ የድርድር ጊዜውም የማይታወቅ ስለመሆኑ አሳውቃለች። ዶናልድ ትራምፕ ደግሞ ኢራን እኛ ልታስፈራራን አትችልም ሲሉ ተናግሯል። በምስል የማይታዩት የኢራኑ ጠቅላይ መሪ ሞጅተባ ሆሚኒ በበኩላቸው የባህር ኃይላችን ጠላቶች ይደመሰሳሉ ብለዋል። ሶማሊያ ደግሞ ሌላ የባህር ወሽመጥን እዘጋለሁ እያለች ነው። የሆርሙዝ ዳግም መዘጋት መነጋገሪያ አጀንዳ ሆኗል። የአሜሪካና ኢራን ጦርነትም ከአየር ላይ ጥቃቶች ወደ ባህርና የባህር ወሽመጥ ትንቅንቅ ተሸጋግሯል። የሆርሙዝ ወሽመጥ ለጥቂት ጊዜያት ክፍት ሆኖ ከቆየ በኋላ ዳግም እንደተዘጋና ሁኔታውም ወደ ቀውስ እንዳመራ የሚታወቅ ነው። ኢራን ይህንን የባህር ወሽመጥ የዘጋችው የአሜሪካን ድርጊት መነሻ በማድረግ ነው። ይህንን እገዳዋን ጥሰዋል በተባሉ መርከቦች ላይም ተኩስ ተከፍቷል። ሮይተርስ ትናንት ቢያንስ 2 የንግድ መርከቦች በወሽመጡ በኩል ለማለፍ ሲሞክሩ ተኩስ ተከፍቶባቸዋል ሲል መዘገቡ ይታወቃል። አንድ መርከብ በሆርሙዝ ወሽመጥ ሲያልፍ በኢራን እስላማዊ አብዮታዊ ዘብ በሚመሩ 2 መሳሪያ የታጠቁ ጀልባዎች ተኩስ እንደተከፈተበት የብሪታንያ የባህር ላይ ትራንስፖርት ስራዎች ተቋም ገልጿል። ክስተቱ የተፈጠረው በኦማን ሰሜን ምስራቅ ግዛት 40 ኪሎ ሜትር ርቀት አካባቢ ነው። መርከቡና ሰራተኞች ደህና መሆናቸውንም ይኸው ተቋም አሳውቋል። ከዛ ውጭ ቢያንስ 2 የንግድ መርከቦች ወሽመጡን ለመሻገር ሲሞክሩም የጥይት ትሩምታ እንደተከፈተባቸው ይኸው የዜና ወኪል ምንጮችን ጠቅሶ ዘግቧል። ሮይተርስ መርከቦቹ ከኢራን ባህር ኃይል ወሽመጡ መዘጋቱን የሚያሳውቅ የራዲዮ መልእክት እንደደረሳቸውም ዘግቧል። የኢራን ባህር ኃይል አንድ መርከብ በወሽመጡ እንዲያልፍ አልፈቅድለትም ስለማለቱ ምንጮች ተናግሯል። የኢራን እስላማዊ አብዮታዊ ዘብ ደግሞ ይህን የባህር ወሽመጥ ዘግቶ የመቆየት ውሳኔው የተላለፈው አሜሪካ በኢራን ወደቦች ላይ የጣለችውን እገዳም እስከምታነሳ ድረስ ነው ብሏል። ባሰራጨው መግለጫውም ማንኛውም መርከብ በፋርስ ባህረ ሰላጤም ሆነ በኦማን ባህር ካለበት መልህቅ እንዳይንቀሳቀስ የሚል ማስጠንቀቂያን ሰጥቷል። ምንም እንኳን ካለፈው ምሽት ጀምሮ የተወሰኑ መርከቦች በባህር ኃይሉ ቁጥጥር ስር በባህር ወሽመጡ በኩል እንዲያልፉ ቢፈቀድላቸውም አሁንም ግን የውሃ መስመሩ በድጋሜ ተዘግቷል። ወደ ሆርሙዝ የባህር ወሽመጥ መቅረብ ከጠላት ጋር እንደመተባበር እንደሚቆጠር ያነሳው የኢራን የባህር ኃይል ደንቡን ተላልፎ የሚገኝ ማንኛውም መርከብ ጥቃት ይፈጸምበታልም ይላል። የአሜሪካው ፕሬዚደንት ዶናልድ ትራምፕ ግን የኢራን ጦር የሆርሙዝ ወሽመጥን ዳግመኛ መዝጋቱን ካሳወቀ በኋላ በሰጡት ምላሽ ቴሄራን ልታስፈራራን ፈጽሞ አይቻላትም ነው ያሉት። ለረጅም ዓመታት እንዳደረጉት የሆርሙዝ ወሽመጥን ለመዝጋት ይፈልጋሉ ሲሉ የተናገሩት ትራምፕ እንዲያስፈራሩን አንፈቅድም ነው ያሉት። ትራምፕ ከኢራን ጋር በጣም ጥሩ ውይይት እየተካሄደ ነው በማለት ነገር ግን ቴሄራን ላለፉት 47 ዓመታት እንደነበሩበት ለማታለል እየሞከሩ ነው ብሏል። የኢራን ባለስልጣናት የሆርሙዝ ወሽመጥን ለመዝጋት ይፈልጋሉ የሚሉት ትራምፕ ነገር ግን እኛም ጠንካራ አቋም እንወስዳለን፣ የምንወስደው እርምጃንም በቀጣዮቹ ቀናት ማለትም የተኩስ አቁሙ መጠናቀቂያ ቀን ላይ እንሰጣለን ሲሉ ነው የገለጹት። ይህንን ተከትሎ የአሜሪካ ጦር በቀጣዮቹ ጥቂት ቀናት ውስጥ ከኢራን ጋር ግንኙነት ያላቸው የነዳጅ ጫኝ መርከቦችን ለመፈተሽና በዓለም አቀፍ የውሃ ክልል ውስጥ የሚገኙ የንግድ መርከቦችን በቁጥጥር ስር ለማዋል ዝግጅት እያደረገ ስለመሆኑ ዎል ስትሪት ጆርናል ዘግቧል። እንደ ዘገባው ከሆነ አሜሪካ በኢራን ላይ የጀመረችውን ጫናና ወታደራዊ ዘመቻ ወደ መላው ዓለም እያሰፋች ትገኛለች። በዚህም መሰረት ከፋርስ ባህረ ሰላጤ ውጭ የኢራን ነዳጅ በማጓጓዝ ላይ የሚገኙ መርከቦችን እንደዚሁም ለኢራን መንግስት ድጋፍ ሊሆኑ የሚችሉ የጦር መሳሪያዎችን አሳፍረው በሚጓዙ መርከቦች ላይ ጥብቅ እርምጃዎች ይወሰዳል ሲል ገልጿል። በምስል የማይታዩት የኢራኑ ጠቅላይ መሪ ሞጅተባ ሆሚኒ ደግሞ የሟች አባታቸው ልደት ምክንያት በማድረግ ባወጡት ጽሁፍ የኢራን ጦር አሜሪካን በመመከት ረገድ እያሳየ ያለውን ጽናት አድንቀዋል። በተለይም በሆርሙዝ ወሽመጥ ላይ አዲስ ግጭት በተቀሰቀሰበት በዚህ ወቅት የእኛ ጀግና የባህር ኃይል በጠላቶቹ ላይ አዲስና መራር ሽንፈትን ለማቅመስ ዝግጁ ነው ሲሉም አስጠንቅቋል። አሜሪካ
ግን የኢራንን የባህር ኃይል በአሁኑ ወቅት በአብዛኛው ከጥቅም ውጭ አድርጌዋለሁ ትላለች። በጦርነቱ ወቅት የኢራን ሰርጓጅ መርከቦችን ጨምሮ ከ150 በላይ የባህር ላይ መንኮራኩሮች መውደማቸውንም የሀገሪቱ ባለስልጣናት ይገልጻሉ። ይህ በእንዲህ እንዳለ የባህር ወሽመጦችን የመዝጋት ፉክክር ያለ በሚመስል ሁኔታ በተለያዩ አቅጣጫዎች መግለጫዎች እየተሰጡ ነው። ኢራን ሁቲዎችን በመጠቀም የቀይ ባህር መስመርን ባብል ኤልመንደብን እንደምትዘጋ አስጠንቅቃ ነበር። አሁን ደግሞ ከወደ ሶማሊያ ተመሳሳይ ማስጠንቀቂያ ወጥቷል። በሶማሊያ ውስጥ ጉዳይ ላይ ጣልቃ የሚገባና የግዛት አንድነቷና ሉዓላዊነቷን አደጋ ላይ የሚጥል ማንኛውም ሀገር በባብል ኤልመንደብ ወሽመጥ በኩል ያለውን የመተላለፊያ እድል መገደብን ጨምሮ የተለያዩ እርምጃዎች ይጠብቁታል ሲሉም በኢትዮጵያ የሶማሊያ አምባሳደር የሆኑት አብዱላሂ ወርፋ ጽፏል። አምባሳደሩ በተለየ የሀገር ስምን ባይጠቅሱም የሶማሊያ መገናኛ ብዙሃን ግን ንግግሩ ያነጣጠረው በአመቱ አጋማሽ አካባቢ ለሶማሌላንድ ነጻነትና እውቅና በሰጠችው እስራኤል ላይ ስለመሆኑ አመልክቷል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።